ሰላም ውድ የላፍቶ ኦንላይን ቲቪ ተከታታዮቻችን የዕለተ ቅዳሜ መጋቢት 6 ቀን 2017 ዓ.ም መሰናዷችን ተጀምሯል። በቅድሚያም አርዕስተ ዜና። ዘላቂ ልማት የሚረጋገጠውና መልካም አስተዳደር ሊሰፍን የሚችለው በሴቶች የላቀ ተሳትፎ ነው ሲሉ የንፋስ ስልክ ላፍቶ ክፍለ ከተማ ዋና ስራ አስፈጻሚ ወይዘሮ ካባ መብራቱ ገለጹ። በክፍለ ከተማው ሞዴል ብሎክ ለመገንባት የሚደረገው ጥረት የተሻለ ደረጃ ላይ መሆኑ ተገለጸ። የወንዝ ብክነትን ለመከላከል መንግስት ትኩረት ሰጥቶ እየሰራ መሆኑን የአካባቢ ጥበቃ ጽሕፈት ቤት አስታወቀ። እነዚህንና ሌሎች አጫጭር ዘገባዎችን እንዲሁም ላፍቶ ቅኝት የተካተቱበትን ላፍቶ ኦንላይን ቲቪን በመከታተል አብራችሁን ትሆኑ ዘንድ ጋብዘናችኋል። አጫጭር ዜናዎችን በማስቀደም እንጀምራለን። ከዜናዎቹ ጋር አዲስ ዓለም ጥላውን ነኝ። ንፋስ ስልክ ላፍቶ ክፍለ ከተማ ሞዴል ብሎክ ለመገንባት የሚደረገው ጥረት የተሻለ ደረጃ ላይ መሆኑ ተገለጸ። የክፍለ ከተማው ዋና ስራ አስፈጻሚ ወይዘሮ ካባ መብራቱ የአዲስ አበባ ከተማ የግንባታ ፈቃድ ባለስልጣን ምክትል ኃላፊ ኢንጂነር ገዛኸኝ ደሲሳን ጨምሮ የክፍለ ከተማና የወረዳ አመራሮች በተገኙበት የሞዴል ብሎክ ግንባታ አፈጻጸም ተገምግሟል። የክፍለ ከተማው ዋና ስራ አስፈጻሚ ወይዘሮ ካባ መብራቱ እንዳሉት የሞዴል ብሎክን ፈጥኖ በመገንባት ስማርት ሲቲን ተግባራዊ ለማድረግ በትኩረት መስራት ይገባል ብለዋል። ዋና ስራ አስፈጻሚው አክለውም በወረዳዎች በመረጃ ልየታና እቅድ በቅንጅታዊ አሰራርና በኮሚቴ አደረጃጀት የተካሄደበት ርቀት አበረታች መሆኑን አንስተው ይህም ተጠናክሮ መቀጠል እንዳለበት ተናግረዋል። የአዲስ አበባ ከተማ የግንባታ ፈቃድ ባለስልጣን ምክትል ኃላፊ ኢንጂነር ገዛኸኝ ደሲሳ በበኩላቸው የሞዴል ብሎክ ግንባታን በጥራት ለመስራት በሶሾ ኢኮኖሚ ነዋሪዎችን በመለየት በመወያየት ተግባሩንና በቅንጅት በመምራት የተሻለ አፈጻጸም መኖሩን ተናግረዋል። ዘላቂ ልማት የሚረጋገጠውና መልካም አስተዳደር ሊሰፍን የሚችለው በሴቶች የላቀ ተሳትፎ ነው ሲሉ የንፋስ ስልክ ላፍቶ ክፍለ ከተማ ዋና ስራ አስፈጻሚ ወይዘሮ ካባ መብራቱ ገለጹ። ፈጣንና ቀጣይነት ያለው ሁሉን አቀፍ ለውጥ በሴቶች ተሳትፎ ይረጋገጣል በሚል መሪ ቃል በዓለም ለ114ኛ በሀገራችን ደግሞ ለ49ኛ ጊዜ እየተከበረ የሚገኘውን ዓለም አቀፍ የሴቶች ቀን ማጠቃለያ መርሃ ግብር በክፍለ ከተማ ደረጃ ተካሂዷል። በዕለቱም የክፍለ ከተማው ዋና ስራ አስፈጻሚ ወይዘሮ ካባ መብራቱ የአዲስ አበባ ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ የሴት ሊግ ክንፍ ጽሕፈት ቤት ኃላፊ ወይዘሮ የሺ ወልዴ፣ የክፍለ ከተማው ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ መብራቱ ደሴን ጨምሮ ሌሎች አመራሮችና የተለያዩ የህብረተሰብ ክፍሎች ታድመዋል። የክፍለ ከተማው ዋና ስራ አስፈጻሚ ወይዘሮ ካባ መብራቱ የአንድ ሀገር እድገት የሚረጋገጠውና ዘላቂ ልማትና መልካም አስተዳደር ሊሰፍን የሚችለው ሴቶች ውሳኔ ሰጪ መሆን ሲችሉና ሁለንተናዊ ተሳትፏቸው ሲጎለብት መሆኑ ገልጸዋል። በንፋስ ስልክ ላፍቶ ክፍለ ከተማ የወንዝ ዳርቻ ልማትን ከማፋጠንና ብክነትን በመከላከል ዙሪያ የግንዛቤ ማስጨበጫ መድረክ ተካሂዷል። በክፍለ ከተማው የአካባቢ ጥበቃ ጽሕፈት ቤትና በደንብ ማስከበር ጽሕፈት ቤት አዘጋጅነት በተካሄደው መድረክ ላይ አመራሮች፣ የደንብና የአካባቢ ጥበቃ ባለሙያዎች እንዲሁም ጥሪ የተደረገላቸው ነዋሪዎች ተገኝተዋል። በዕለቱም በደንብ ቁጥር 180 2017 አሰራርና አደረጃጀት ዙሪያ ማብራሪያ ሰነድ ቀርቦ ከተሳታፊዎች ሀሳብና አስተያየት ተሰጥቶበታል። የክፍለ ከተማው ምክትል ስራ አስፈጻሚና የስራና ክህሎት ጽሕፈት ቤት ኃላፊ አቶ ወደላየው ታምሬ የዲፕሎማሲና የቱሪዝም ከተማ የሆነችው አዲስ አበባ ወንዞቿን ማልማትና ከብክነት መጠበቅ የሁሉም ዜጋ ኃላፊነት ሊሆን እንደሚገባ ተናግረዋል። ውድ የላፍቶ ኦንላይን ቲቪ ተከታታዮቻችን አብራችሁን ስለሆናችሁ እናመሰግናለን። ዝግጅታችን አሁንም እንደቀጠለ ነው። ለዝርዝር ወደ ያዝነው ዜና እናልፋለን። የንፋስ ስልክ ላፍቶ ክፍለ ከተማ የአካባቢ ጥበቃ ጽሕፈት ቤት የወንዝ ብክለትን ለመከላከል መንግስት ትኩረት ሰጥቶ እየሰራ መሆኑን አስታወቀ። የክፍለ ከተማው ነዋሪዎችም የወንዝ ብክለትን ለመከላከል የበኩላቸውን እንደሚወጡ ተናግረዋል። ዘገባው ያለህኝ ያዘነ ነው። ውብሸት አሸናፊ እንደሚከተለው ያቀርበዋል። የክፍለ ከተማው አንዳንድ ነዋሪዎች ለላፍቶ ኦንላይን ቲቪ እንደገለጹት በየአካባቢያቸው የሚገኙ ወንዞች በተለያዩ ቆሻሻዎችና ኬሚካሎች እየተበከሉ መሆናቸውን ይናገራሉ። ጨለማን ተገን በማድረግ የማይረባ ቆሻሻ በበዓላት በመጡ ቁጥር እያጠራቀሙ ከኔ ቤት አንስቶ ወደ አንተ ቤት አስጠግቶ ዘወር የሚል ከሆነ ትልቁ ብክለት የሚያመጣብን ይሄ ነው። እዚህ ሰፈር ስኖር ከ8 ዓመት በላይ ይሆነኛል።
ከ8 ዓመት በላይ ሲሆነኝ አንድ ቀን የሰፈር ንጹህ ሆኖ አይቻለሁ። ቆሻሻ መቶ ወንዝ ነው የሚጣለው። ወንዙ እንደምታዩት ይሄ ለጤናም ሆነ ለሀገርም ለትውልዱም ይሆን ከባድ ነው። ስለዚህ መንግስት ይሄን ነገር አይቶ በአግባቡ ያስተካክልልን ጥሩ ነው። ንፋስ ስልክ ላፍቶ ክፍለ ከተማ በተለያዩ ወረዳዎች 7 ወንዞች ሲኖሩ እነዚህ ወንዞች በኬሚካሎች እንዳይበከሉና የተፈጥሮ ይዘታቸውን እንዲጠብቁ ለማድረግ የክትትልና የማልማት ስራ እየተከናወነ ይገኛል። የንፋስ ስልክ ላፍቶ ክፍለ ከተማ የአካባቢ ጥበቃ ጽህፈት ቤት ኃላፊ አቶ አስፋው ፋራህ የወንዝ ብክለትን ለመከላከል መንግስት ትኩረት ሰጥቶ እየሰራ መሆኑን ይናገራሉ። መንግስት በቅርቡ አዲስ አበባ ከተማ አስተዳደር በልዩ ሁኔታ 180/2017 ደንብ አውጥቶ አሁን ወደ ተግባር ውስጥ የተገባበት ሁኔታዎች አሉ። ደንቡ ከወጣ በኋላ 180/2017 ደንቡ ከወጣ በኋላ ግራና ቀኝ ያሉትን 30 ሜትር በደንብ ማህበረሰቡን ማስተማር ጥረት እየተደረገ ያለበት ሁኔታዎች አሉና የወንዙ ላይ አሁን አዲስ አበባ ወንዞች ዛሬ የተበከሉ አይደሉም፣ ረጅም ጊዜ የቆዩ ናቸው። ነገር ግን ቁርጠኝነት የተብልሽቱን ለማስተካከል መንግስትም በየደረጃው ያለ መንግስት አካላት እየሰራ ያለበት ሁኔታዎች ነው ያለው። ኃላፊው አክለውም በወንዝ ብክለት ቀዳሚው ተጎጂ ህብረተሰብ በመሆኑ አካባቢውን ከብክለት ለመጠበቅ ለማህበረሰቡ ግንዛቤ በመፍጠር የወንዝ ብክለትን መሻሻሉን ተናግረዋል። ይሁን እንጂ አውቀው በሚያጠፉት ላይ ህጋዊና ስራዊ እርምጃ እየተወሰደ መሆኑንም አንስተዋል። ወንዝ መበከል ቀዳሚው ተጎጂ ማህበረሰቡ ተጎጂ ስለሆነ ማህበረሰቡ መጀመሪያ እንደዛ ድርጊቶች ላይ ራሱ አለመሳተፍ፣ የተሳተፉትን መኮንን በቂ ግንዛቤ ይዞ የሚሄድበት ሁኔታ መፈጠር አለበት። ወንዝ ዳርቻ ላይ ያሉ ማህበረሰብ አካባቢ ያሉ ማህበረሰብ በደንብ ማስተማር ስራ ሰርተዋል። ሚዲያ ላይም በዛ ልክ ሽፋን ተሰጥቶታል። ሶሻል ሚዲያ፣ ኤሌክትሮኒክስ በተለያየ መንገድ ማህበረሰቡን ማስተማር ተሞክሯል። ከዛ በኋላ ይህንን ስራ ከተሰራ በኋላ ይህንን እያወቀ በቸልተኝነት ወንዙ ጋር ያገናኙት ወንዙን የሚበከል የሚቀጣ ጠንከራ ያለ አስተዳደራዊ እርምጃ የሚወሰድበት ደንብ ስለሆነ በዛ ልክ እርምጃ መውሰድ ጀምረናል። አሁን እየወሰደን ነው። የክፍለ ከተማው አንዳንድ ነዋሪዎችም ከህብረተሰቡ የሚለቀቁ ደረቅና ፈሳሽ ቆሻሻዎች ወንዞችን እየበከሉ በመሆኑ በጋራ ልንከላከል ይገባል ብለዋል። ወንዞች የተለያዩ ጥቅም አላቸው። ለመጠጥነት ሊሆን ይችላል፣ ለመስኖ ሊሆን ይችላል እና ባይበከሉ ጥሩ ነው። ከፋብሪካ የሚመጣ ፍሳሽን በቅጣት ደረጃውን ተጀምሯል፣ እያየን ነው። ጥሩ ነው። የማይሰሙ ከሆነ መቀጣት አለባቸው። ግን ከቅጣት አልፎ ከምንቀጣ ለምን ለህሊናችን አንሰራም ነው። ቅጣትን ፈርተን ከምንደባበቅ ለምን ለህሊና ለሀገሬ ለልጆቼ ለምን እበክላለሁ የሚለውን ነገር ለምን አንተገብርም? መንግስት እያንዳንዱ ህብረተሰብ ቤት ገብቶ እንትን ለማለት ይከብደዋል። ህብረተሰቡ ራሱን የቻለ ጥንቃቄ አድርጎ ቆሻሻውን በአግባቡ ቢያስወግድ ጥሩ ነው ብዬ አስባለሁ። ስለዚህ ራሳችንን በራሳችን አስከብረን አካባቢያችንን እናጽዳና አካባቢያችንን ንጹህ እናድርግ ነው። የላፍቶ ኦንላይን ቲቪ ዝግጅታችን አሁንም ቀጥሏል። አብራችሁን ስለሆናችሁ ከልብ እናመሰግናለን። በቀጣይነትም የፎቶ ዜና ወደ እናንተ ይደርሳል። ተመልካቾቻችን አሁን ደግሞ ወደ ላፍቶ ቅኝት እናልፋለን። የዛሬውን ቅኝት ያዘጋጀልን ሪፖርተራችን ውብሸት አሸናፊ ነው። አብራችሁን ቆዩ። ሰላም ጤና ይስጥልን። የላፍቶ ኦንላይን ቲቪ ተመልካቾቻችን አሁን የምንገኘው በንፋስ ስልክ ላፍቶ ክፍለ ከተማ ፐብሊክ ሰርቪስ የሰው ሀብት ልማት ጽሕፈት ቤት ነው።
እዚህ የተገኘነው የፐብሊክ ሰርቪስና የሰው ሀብት ልማት ጽሕፈት ቤት አገልግሎት አሰጣጥና ምቹ የቢሮ ሁኔታን በተመለከተ ለማስቃኘት ነው። ይህንንም እንዲያስቃኙ የተቋሙ ኃላፊ ወይዘሮ መስከረም ሙለታ አብረውን ይቆያሉ። እናንተም አብራችሁን ቆዩ። እንደ ጽሕፈት ቤታችን 12 ቡድን መሪዎች አሉ፣ 2 አስተባባሪዎች አሉ። 12 ቡድን ማለት 4ቱ ደጋፊ ቡድኖችን ጨምሮ ነው፣ የፋይናንስ ቡድኖችን ጨምሮ ነው። መጀመሪያ የነበርንበት ጽሕፈት ቤት በዚህ ልክ የተደራጀ አልነበረም። አቀማመጣቸውም እንደዚህ አልነበረም። በተወሰነ መልኩ በሰራተኛ ውስጥ ጥሩ ስሜት ይፈጥራል ብለን እናስባለን። መነቃቃትም ፈጥሯል። ሰው ቢያንስ ቁጭ ብሎ ሲሰራ ደስ ብሎት፣ አካባቢው ንጹህ፣ ጽዱ፣ ምቹ ሲሆንለት ደስ ብሎት ስራ ይሰራል። ለተገልጋይም በዛው ልክ ምቹ ነው። ተገልጋይም ሲመጣ ደስ ብሎት ሳይጨናነቅ አገልግሎቱን የሚጠይቅበት ቦታ ቁጭ ብሎ የሚያምር ነገር አይቶ ባይኑ የሚያምር ነገር ከማየት ይነሳል ከሚል ምሳሌ ስለተነሳ የሚያምር ነገር አይቶ ይገለገላል ብለን እናስባለን። እዚህ ጋር የምታያቸው የስልጠና ቡድኖች ናቸው። የማስፈጸም አቅምን ለማብቃት ያው ትልቁ የፐብሊክ ሰርቪስ ስራ አቅምን ማብቃት፣ አገልግሎቱን እንዲሳለጥ ማድረግ ነው። ከዛ አንዱ የነሱ ተግባር ስልጠናን ይሰጣሉ። ዳሰሳ አድርገው ክህሎትን መሰረት ያደረገ ክፍተትንም መሰረት ያደረገ ስልጠና የሚሰጥበት ነው። እዚህ ጋር የምታየው የሰው ኃይል አስተባባሪ ዘርፍ ነው። በዚህ ዘርፍ ስር 4 ቡድኖች አሉ። እዛ ጋር የስምሪት ቡድን አለን። በዝውውር በምደባ በቅጥር ሲመጣ ስምሪት የሚወስድበት ቦታ ነው። እዛ ጋር የምታዩት ደግሞ የቅሬታ ቡድኖች ናቸው። ቅሬታ ቡድን ሰራተኞቻችን ሙሉ ሰራተኛችን ቅር በተሰኘበት ነገር ላይ በጽሁፍ መልስ ይዞ መጥቶ ጥያቄውን የሚጠይቅበት ቦታ ነው። ቅሬታውን የሚያቀርብበት ቦታ ነው። እዚህ ጋር የምታዩቸው በሰው ኃይል ስር የክትትልና ድጋፍ ቡድን ናቸው። የሰው ኃይል ስምሪት ሲሰራ ስህተት ቢፈጠር ከዛ ቀድሞ ለማረም እነሱ ክትትልና ድጋፍ አድርገው ያልተገባ ምደባም ከተሰጠ አስተያየት ሰጥተው እንዲስተካከል ከዛም ባለፈ እርምጃም ለመውሰድ የሚያስችል አሰራር አላቸው። የአገልግሎት አሰጣጥና ስታንዳርዳይዜሽን ቡድን ናቸው። እነሱ ምንድነው የሚሰሩት? አገልግሎት በስታንዳርዱ መሰረት እየተሰጠ ነው ወይ፣ ሰራተኛው በሚገባው ልክ እያገለገለ ነው ወይ የሚለውን የኦዲት ስራ ይሰራሉ። የአገልግሎት አሰጣጣችን ውጤታማ ለመሆኑ ክትትልና ድጋፍ ያደርጉና ኦዲት ነው የሚያደርጉት። የተሰጠው አገልግሎት በሰዓቱ በተያዘለት ጊዜ በተያዘበት መጠን ተሰርቷል የሚለውን ስራ የሚሰሩ ቡድኖች ናቸው እዚህ ጋር ያሉት። ቅሬታ ማቅረቢያ ቅጻቅጾች ናቸው። እኛ ጽሕፈት ቤት ላይ ራሱን የቻለ ቡድን አለን። የቅሬታ ቡድን ራሱ አለ። የክፍለ ከተማው ሙሉ ሰራተኛ በሚደርስበት ቅሬታ ሲሰማው መጥቶ ቅሬታ የሚያቀርብበት አለ። ከዛ በተጨማሪ እዚህ ጋር ደግሞ እነዚህን ቅጻቅጾች አይታችኋል። ቅጽ 01 ቅሬታ የሚያቀርብበት ነው። ቅጽ 02 ምላሽ የምንሰጥበት ቅጽ ነው። እስከ 5 ድረስ ይቀጥላል። ቅጻቅጾች 5 ላይ ምንድነው የሚደረገው? የነሱን ሀሳብ የምንጠምርበት ማለት ነው። አንዳንዴ ሰው ቁጭ ብሎ ሲያነብም የምታገኙበት ጊዜ ያላችሁ። ለምሳሌ መብራት ሲጠፋ፣ ባለጉዳይ ሳይኖር ሲቀር ባለሙያችን ጊዜ ሲኖረው በመሀል እየመጣ እዚህ ጋር ቁጭ ብሎ የሚፈልገውን መጽሐፍ እየወሰደ ያነባል። ላይብረሪም አለን። ተመልካቾቻችን በላፍቶ ኮሙኒኬሽን እየተዘጋጀ ወደ እናንተ የሚደርሰው የላፍቶ ኦንላይን ቲቪ የዛሬው ዝግጅታችን ይህን ይመስል ነበር። ለአብሮነታችሁ እናመሰግናለን። የላፍቶ ኦንላይን ቲቪ ስርጭትን በድረገጻችን www.lafto.com፣ በፌስቡክ ገጻችን ላፍቶ ኮሙኒኬሽን፣ በዩቲዩብ ቻናላችን ላፍቶ ኮሙኒኬሽን፣ በቲክቶክ አካውንታችን ላፍቶ ኮሙኒኬሽን እንዲሁም በተለያዩ የማህበራዊ ሚዲያ አካውንቶቻችን ዝግጅቶቻችንን እንድትከታተሉ ጋብዘናችኋል። እናንተም አስተያየቶቻችሁን በፌስቡክ ኢንቦክስ አድርሱን። በያላችሁበት ሰላም